ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ሰብስክራይብ በማድረግ ጀመሩ። በርካታ በየዕለቱ ዩናይትድን ብቻ የተመለከቱ ስፖርታዊ ጉዳዮችን በዚህ ቻናል ታገኛላችሁ። በርካታ መረጃዎችን ዛሬም እንሰማለን። የተለያዩ ከዩናይትድ ጋር የተያዙ ስፖርታዊ መረጃዎች እየወጡ ነው የሚገኙት። እንደዚሁም ደግሞ የተቃረቡ በግል ጉዳዮች ላይም ከዩናይትድ ጋር ስምምነት ላይ የደረሱ ተጫዋቾችን ጉዳይ እናነሳለን። እንደዚሁም አዳዲስ ስሞችም ከዩናይትድ ጋር መያያዛቸውን ቀጥለዋል። እነዚህን ሁሉ ትሰማላችሁ። ዓለም ዋንጫም እንደቀጠለ ነው የሚገኘው። በዓለም ዋንጫ የነ ዲያጎ ዳሎና ብሩኖ ፈርናንዴዝ ፖርቹጋል ዛሬ ጨዋታዋን ታደርጋለች። ከዛ በተጨማሪ እናንተስ ይህንን የዓለም ዋንጫ እንዴት እየታዘባችሁ ነው? ሀሳብ አስተያየቶቻችሁን በኮሜንት አስፈሩልን። ወደ መጀመሪያ ጉዳያችን በቀጥታ እናልፋለን። ለቻናሉ አዳዲስ የሆናችሁ ቤተሰቦቻችን ቻናሉን ሰብስክራይብ ማድረግ እንዳይረሳ። የመጀመሪያ መረጃችን የሚሆነው አሁንም የአማካይ ስፍራ ተጫዋች ነው። ከማቲያስ ፈርናንዴዝ ጋር በተያያዘ ዩናይትድ ይህንን ተጫዋች ለማስፈረም ዛሬ ላይ አዲስ መረጃ እየወጣ ነው የሚገኘው። ይህ ተጫዋቸው በጣም በዚህ ክረምት ከዩናይትድ ጋር በተደጋጋሚ ስማቸው ከተነሱ ተጫዋች መካከል ማቲያስ ፈርናንዴዝ አንዱ ነው። ከዛ አስቀድሞ ግን የአዲሱን ተጫዋች የፊሊክስ ኒሜቻን ጉዳይ እናንሳ። ባለፉት ሳምንታት በተለይ በዚህ አንድ ሳምንት በተለያዩ መገናኛ ብዙሃን በስፋት ስሙ ከዩናይትድ ጋር የሚነሳ ተጫዋች ነው ፊሊክስ ኒሜቻና የዚህን ተጫዋች ጉዳይ እናንሳ። ተጫዋቹ ያው ለጀርመን ብሔራዊ ቡድን በዚህኛው ዓለም ዋንጫ በጣም ድንቅ ብቃታቸውን ከሚያሳዩ ተጫዋቾች መካከል ይጠቀሳል ፊሊክስ ኒሜቻ። ዩናይትድም በቅርበት ሲከታተለው እንደነበር መረጃዎች ሲወጡ ነበርና አሁን ላይ ይህ የ25 ዓመት ተጫዋች በዚህ ክረምት ከጀርመኑ ክለብ ቦሩሲያ ዶርትሙንድ ለመልቀቅ ፍላጎት እንዳለው አሳውቋቸዋል ተብሏልና ያንን ተከትሎ ዩናይትድ ከተጫዋቹ ጋር ወይንም ከተጫዋቹ ወኪሎች ጋር በይፋ ንግግር መጀመሩን በጣም በርካታ መረጃዎች በሰበር እያወሩ ነው የሚገኙት። በእርግጥ ተጫዋቹን ለማምጣት ዩናይትድ ፈቃደኛ ቢሆንም በክለቦች መካከል የሚደረገው ድርድር ግን ወሳኝ ነው። ዶርትሙንዶች ከተጫዋቹ ጋር በጣም የረጅም ጊዜ ኮንትራት አላቸው። እንደሚታወቀው በውሉ ላይ የተካተተው የ52 ሚሊዮን ፓውንድ ውል ማፍረሻ ራሱ እስከ ቀጣይ ክረምት ድረስ ተፈጻሚ ስለማይሆን ተጫዋቹን የመሸጥ አስገዳጅ ግፊት የለባቸውም አሁን ላይ ዶርትሙንዶችና ያን ተከትሎ ነው አስቸጋሪ ዝውውር ሊሆን ይችላል እየተባለ የሚገኘው። ከዛ በተጨማሪ ግን ማንቸስተር ሲቲ፣ ሊቨርፑል፣ አርሰናል፣ ቼልሲ፣ ባርሴሎናና ሪያል ማድሪድም የዚህ ተጫዋች ፈላጊ ናቸው። በዚህ ክረምት ይፋ ጥያቄ ቀርቦ ዝውውሩ ስለመፈጸሙ ወደፊት የሚታወቅ ቢሆንም በአውሮፓ ውስጥ ግን በጣም ዝቅተኛ ግምት የተሰጠው አማካይ ተብሎ የተገለጸው ኒሜቻ ትልልቅ ክለቦችን ትኩረት መሳቡ ጉዳዩ ትኩረት እንዲስብ አድርጎታል። በዩናይትድ በኩል የክለቡ ዝውውር ኮሚቴ አዳዲስ ተጫዋቾችን ከማስፈረም ጎን ለጎን ተጫዋቾችን በመሸጥ ላይም ማተኮር አለበት። በነገራችን ላይ ያው ለዝውውር የተመደበ በጀት በጣም ዝቅተኛ ነው። ይህንን ተከትሎ ዩናይትድ ደግሞ ከበርካታ ተጫዋቾች ጋር ስሙ እየተገናኘ ነው የሚገኘውና ይህን ሁሉ በዚህ በጀት ለመፈጸም ይከብዳልና ቢያንስ ሁለት አማካዮች ደግሞ መምጣት አለባቸው ወደ ዩናይትድ። ስለዚህ እንደ ኒሜቻ ያለ ተጫዋች ለመጨመር ክለቡ ተጫዋቾችን በመሸጥ ገቢ መጨመር ይኖርበታል እየተባለ ነው የሚገኘው። ያው ለሽያጭ ይቀርባሉ ተብሎ ከሚታሰቡት መካከል ኡጋርቴ፣ ማርከስ ራሽፎርድ ቀዳሚዎቹ ናቸው። ከነሱ በተጨማሪም እንደ አንድሬ ኦናናና አልታይ ባይንዲር ያሉ ተጫዋቾችን መሸጥ ለዝውውሩ የሚሆን በቂ ገንዘብ ሊያስገኝ ይችላል እና እነዚህን ገንዘቦች በመጨማመር ለኒሜቻ በተለይ ቦሩሲያ ዶርትሙንድ የሚፈልገውን ገንዘብ ካቀረበ በቀላሉ ይህ ተጫዋች ሊለቅ ይችላል። አንደኛው ተጫዋቹ የሚለቅበትና ዩናይትድ ያገኘዋል ተብሎ የሚጠበቀው ተጫዋቹ ራሱ ግፊት እያደረገ በመሆኑ ነው። ለዶርትሙንድ ሰዎች መልቀቅ እፈልጋለሁ፣ ወደ እንግሊዝ መሄድ እፈልጋለሁ በሚል አሳውቋቸዋልና ያንን ተከትሎ ነው ዩናይትድ ይህንን ተጫዋች በቀላሉ የማግኘት እድል ያለው። ወንድሙም እንደሚታወቀው በሊድስ ዩናይትድ እየተጫወተ ነው የሚገኘው። ተጫዋቹም ከዚህ ቀደም በሲቲ አካዳሚ ያደገ ተጫዋች ነው። ስለዚህ ወደ እንግሊዝ እግር ኳስ መመለስ ይፈልጋል። ያንን ተከትሎ ነው ዶርትሙንድ ላይ ጫና እያደረገ ነው የሚል መረጃ እየወጣ የሚገኘው። ኦሬሊየን ቹዋሜኒን በተመለከተ ጥሩ የሚባል ዜና ተሰምቷል። ሪያል ማድሪድ ያው እንደሚታወቀው 2 የውድድር ዓመታትን ያለ ዋንጫ አጠናቋልና ያን ተከትሎ ቡድኑን እንደ አዲስ ጆዜ መስራት ይፈልጋሉ ነው የተባለው። ያንን ተከትሎ ከክለቡ ሊለቁ ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል ኦሬሊየን ቹዋሜኒና ኤድዋርዶ ካማቪንጋ ይጠቀሳሉ። ፌዴሪኮ ቫልቬርዴም በነገራችን ላይ በእንግሊዝ ክለቦች ሲፈለግና ይለቃል ተብሎ ሲጠብቅ ነበር፣ ግን ሪያል ማድሪድ ዩሩጓይ አማካይ በክለቡ እንደሚቆይ ነግረውታል ነው እየተባለ የሚገኘው። ይህንን ተከትሎ ኦሬሊየን ቹዋሜኒ ግን ይለቃል ተብሏል። ታዲያ ዩናይትድ የዚህ ተጫዋች ዋነኛ ፈላጊ ነው። እንደሚታወቀው ካለፈው ሳምንት ጀምሮ ስለዚህ ተጫዋች ጉዳይ በስፋት እኛም በዚህ ቻናል ስናነሳ ነበረ። ታዲያ የዛሬው የሪያል ማድሪድ ዜናም ለዩናይትድ መልካም የሚባል አይነት ዜና ነው። ፋብሪዚዮ ሮማኖ እንደዘገበው ከሆነ የ26 ዓመቱ ፈረንሳይ የዩናይትድ ኢላማ ሲሆን የክለቡ የዝውውር ዳይሬክተር ክሪስቶፈር ቪቬል ተጫዋቹን ለማስፈረም ከፍተኛ ግፊት እያደረገ ይገኛል። አሁን ላይ 2 ዓመት ቀሪ ኮንትራት አለው ተጫዋቹ። ነገር ግን ሪያል ማድሪድ 87 ሚሊዮን ፓውንድ ወይንም 100 ሚሊዮን ዩሮ አካባቢ ለዝውውሩ ይፈልጋል ተብሏል። በእንግሊዝ ፕሪሚየር ሊግ እንደ ኤሊዮት አንደርሰን፣ ማቲያስ ፈርናንዴስ ላሉ ተጫዋቾች የሚጠየቀው ከፍተኛ የዝውውር ዋጋን ስንመለከት ያው ይህ ተጫዋች በሪያል ማድሪድ የቻምፒየንስ ሊግ አሸናፊ ነው። እንደዚሁም ደግሞ የፈረንሳይ ብሔራዊ ቡድንም ቋሚ ተጫዋች ነው እንደሚታወቀው ኦሬሊየን ቹዋሜኒ እና ታዲያ ዩናይትድ
ይህንን ተጫዋች ቢያስፈርመው ይሻላል የሚሉ አስተያየቶች የተሰጡ ይገኛሉ። ሌሎች ተጫዋቾች ላይ ትኩረት ከማድረግ አሁን ላይ የፈረንሳዩ ኬፍሪን ቱራም ይጠቀሳል። ሌሎችም የአማካይ ስፍራ ተጫዋቾች አሉና ከነዚህ አንጻር ኦሬሊየን ሹዋሚኒ ላይ ትኩረት ቢያደርግ ማንቸስተር ዩናይትድ ይህንን ፈረንሳይ ተጫዋች በቀላሉ የማግኘት እድል አለውና ዝውውሩ ሊያመልጠው አይገባም የሚሉ ሀሳቦች በተለይ ሪያል ማድሪድ ተጫዋቹን ለመሸጥ ይፋ ካደረገ ጀምሮ እየተነሱ ነው የሚገኙት። የኦሬሊየን ሹዋሚኒ ዝውውር ላይ ውድ ዩናይትዳውያን እናንተስ ምን አስተያየት አላችሁ? ሀሳብ አስተያየቶቻችሁን በኮሜንት አካፍሉን። ከዛ ውጭ የኔዘርላንድ ተጫዋች ክሬንሴሲዮ ሰመርቪልን ጉዳይ ዛሬ በተለያዩ መገናኛ ብዙሃን እየተነሳ ነው የሚገኘው። አሁን ደግሞ ፓሪስ ሰን ዠርመንም እዚህ ተጫዋች ላይ እጁን እያስገባ ነው የሚገኘው። ዩናይትድ ያው በጥብቅ እንደሚፈልገው ይታወቃል ሰመርቪልን። ምንም እንኳን የዩናይትድ ዋነኛ ትኩረት ቢሆንም ፓሪስ ሰን ዠርመንም እዚህ ተጫዋች ላይ እጁን አስገብቷል እየተባለ ነው የሚገኘው። ሰመርቪል ያው በተጠናቀቀ የውድድር ዘመን በሊጉ 31 ጨዋታዎችን አድርጎ 5 ግቦችን አስቆጥሮ 4 አሲስቶችን አድርጓልና በተጨማሪም በተለይ በዓለም ዋንጫው በኔዘርላንድ ብሔራዊ ቡድን 2 ጨዋታዎች ላይ 2 ተከታታይ ጎሎችን በማስቆጠር ባለመድረክ ራሱን አሳይቷል። በተለይ በባለፈው በስዊድን ላይ ያስቆጠረው ጎል በሱ ላይ ያለው የትኩረት ማዕከል እንዲነር አድርጎታልና ዩናይትድ በተለይ ለተጫዋቹ ይፋ ጥያቄ ማቅረቡ ተዘግቧል። በይፋ ምንም እንኳን ለመገናኛ ብዙሃን ይፋ ባይደረግም ዌስትሃም ለተጫዋቹ እስከ 50 ሚሊዮን ፓውንድ ነው የሚፈልገው። ዩናይትድ ከዚያ ያነሰ ዋጋ ነው ያቀረበው። ፒኤስጂዎችም አሁን ላይ የተጫዋቹ አድናቂ መሆናቸው እየተሰማ ነው የሚገኘው። ከዛ ውጭ የጣሊያን 2 ክለቦችም እዚህ ተጫዋች ላይ ፍላጎት አሳድረዋል ተብሏል። ኮት ኦፍ ሳይድ እንደዘገበው ከሆነ ማንቸስተር ዩናይትድ ተጫዋቹ ላይ 50 ሚሊዮን መለጠፉን እንደ ትልቅ እንቅፋት እየተመለከተው ነው የሚገኘው። ቀደም የጠቀስኳቸው ናፖሊና ኤሲ ሚላን 2 የጣሊያን ክለቦችም ተጫዋቹን መከታተላቸውን ቀጥሏል። እንደ በርካታ መረጃዎች ዩናይትድ በቅድሚያ ለዚህ ተጫዋች እስከ 43 ሚሊዮን ፓውንድ ሂሳብ ለማቅረብ ፍላጎት አሳይቷል ነው እየተባለ የሚገኘው። ፒኤስጂም ይህን ዋጋ ለመክፈል ዌስትሃምን አናግሯል የሚሉ መረጃዎች እየወጡ ነው የሚገኙት። በነገራችን ላይ ዩናይትድ ይህንን ተጫዋችና ማቲያስ ፈርናንዴዝን ሁለቱንም ከዌስትሃም በ100 ሚሊዮን ዩሮ ለመሸጥ ፈቃደኛ ከሆኑ ዌስትሃሞች ለማቅረብ ዝግጁ ነው እየተባለ ነው የሚገኘው። በተለይ ለማንቸስተር ዩናይትድ ቅርበት ያላቸው እንደ ማንቸስተር ኢቭኒንግ ኒውስ ያሉ መገናኛ ብዙሃን 100 ሚሊዮን ዩሮ ለሰመርቪል እና ለማቲያስ ፈርናንዴዝ ዌስትሃም ከተቀበለ ዩናይትድ ለማቅረብ ዝግጁ ነው፣ ነገር ግን ከዛ ከፍ ካለ ማቅረብ አይፈልግም እየተባለ ነው የሚገኘው። ዌስትሃም ደግሞ እስከ 130 እና እስከ 140 ሚሊዮን ፓውንድ አካባቢ ነው ለነዚህ ሁለት ተጫዋቾች በአጠቃላይ የሚፈልገው። ፓሪስ ሰን ዠርመን ደግሞ ከ43 እስከ 50 ባለው ለመክፈል ችግር የለበትም የሚል መረጃ እየወጣ ነው የሚገኘው። የሰመርቪል ከዌስትሃም ጋር ያለው ውል እስከ 2029 እንደሆነ የሚታወቅ ነው። ነገር ግን በእርግጠኝነት በዚህ ክረምት ክለቡን እንደሚለቅ ይታመናል። ያው ዌስትሃም ወደ ሻምፒዮንሺፕ መውረዱን ተከትሎና የዚህ ተጫዋችን ጉዳይ አሁን ላይ በተለያዩ መገናኛ ብዙሃን ትኩረት የሳበ ጉዳይ ሆኗል። ከዛ ውጭ ባርሴሎና ያው ማርከስ ራሽፎርድን በቋሚ ዝውውር ከማንቸስተር ዩናይትድ አልገዛም በሚል የመግዛት የነበረውን የአማራጭ ውል መተው ይታወቃልና አሁን ደግሞ ሌላ የዩናይትድ ወሳኝ ተጫዋች ላይ ትኩረት ማድረጋቸው የተነገረ ነው የሚገኘው ባርሴሎናዎችና ይህ መረጃ ሙሉ ለሙሉ ይፈጸማል ባይባልም ነገር ግን የተለያዩ መገናኛ ብዙሃን እየተቀባበሉት ስለሆነ እንመልከተው በሚል ነው። ያው እንደሚታወቀው ባርሴሎና ሮበርት ሌቫንዶስኪ ክለባቸው መልቀቁን ተከትሎ የፊት መስመር አጥቂ ለማስፈረም ፍለጋ ላይ እንዳሉ ይታወቃል። በተለይ ለአልቫሬዝ ያቀረቡት የ100 ሚሊዮን ዩሮ ጥያቄ በአትሌቲኮ ማድሪድ ውድቅ እንደተደረገባቸው ይታወቃል። አትሌቲኮ ተጫዋቹን ለሊግ ተቀናቃኝ ክለብ አሳልፎ ለመስጠት ፈቃደኛ አይደለም። አሁን ላይ ከሪያል ማድሪድ የቀረበላቸውንም የ129 ሚሊዮን ዩሮ ሂሳብን በተመሳሳይ ውድቅ አድርገዋል አትሌቲኮ ማድሪዶችና አሁን ላይ በተለይ አርሰናል እንደዚህ አይነት ገንዘብ ካቀረበ በተሻለ መልኩ ስፔን ላሉ ክለቦች ከመሸጥ ይልቅ እንግሊዝ ላሉ ክለቦች የመሸጥ ፍላጎት አለው እየተባለ ነው የሚገኘው አትሌቲኮ ማድሪድ። ነገር ግን ያው ተጫዋቹ አልቫሬዝ ወደ አርሰናል የማቅናት ፍላጎት እንደሌለውና ምርጫው ባርሴሎና መሆኑን መግለጹ የሚታወቅ ነው። ባርሴሎናዎችም የአትሌቲኮን አቋም ለመፈተል ሌላ ተጨማሪ የዝውውር ጥያቄዎችን ለመቀበል ዝግጁ ናቸው የሚል መረጃ ወጥቷል። ነገር ግን ያው አሰልጣኝ ሃንስ ፍሊክ ጁሊያን አልቫሬዝ ቀዳሚ ምርጫቸው ቢሆንም እሱ ማግኘት ካልተቻለ የሌቫንዶስኪን ቦታ ይተካሉ የተባሉ ተጫዋቾች ዝርዝር በጣም እያነጋገረ ነው የሚገኘው። ማርካ እንደዘገበው ከሆነ የቦሩሲያ ዶርትሙንዱ ሴርሃው ጉራሲ አንደኛው ነው። የሌቫንቴው ካርል ኤታ ኢዮንግ ይጠቀሳል። ከዛ ውጭ የማንቸስተር ዩናይትዱ ቤንጃሚን ሼሽኮም ከባርሴሎና ጋር ስሙ መገናኘቱ በጣም በርካታ መገናኛ ብዙሃንን እያነጋገረ ነው የሚገኘው። ሼሽኮ ባለፈው የውድድር ዓመት እንደሚታወቀው ክረምት ላይ ከሌቪዚክ ወደ ኦልድ ትራፎርድ በ74 ሚሊዮን ፓውንድ በሚጠጋ የዝውውር ገንዘብ እንደመጣ ይታወቃል። ሩበን አሞሪም ስር ጥሩ ጅማሮ ባያደርግም ነገር ግን በአሰልጣኝ ማይክል ካሪክ ስር ግን ድንቅ ብቃቱን ማሳየት ችሏል። ከአዲሱ ዓመት መባቻ ጀምሮ በተለይ በፈረንጆቹ ማለት ነው በ16 ጨዋታዎች 10 ግቦችን አስቆጥሯል። በውድድር ዓመቱ መጠናቀቂያ አካባቢ በጉዳት ቢወጣም እንዲሁም በቡድኑ ውስጥ ከብሪያም ቤሞና ማቲያስ ኩኛ ጠንካራ ፉክክር ቢጠብቀውም ስሎቫኪያ አጥቂ ይበልጥ እያደገ እንደሚሄድ ይጠበቃል። ዩናይትድ በቀጣይ ውድድር ዓመት ሻምፒየንስ ሊግ እንዳለበትም ስለሚታወቅ ትልቅ የገንዘብ ጥያቄ ካልቀረበ በቀር ክለቡ ይህንን ተጫዋች መልቀቅ ይፈቅዳል ተብሎ በፍጹም አይጠበቅም። ባርሴሎና ግን ያው ተጫዋቹን በጥብቅ እንደሚፈልገው የሚያሳዩ የስፔን መገናኛ ብዙሃን በስፋት እየወጡ መሆናቸው ነው በጣም ነገሩን አስገራሚና አነጋገር ያደረገው። ባርሴሎና እንደሚታወቀው ራሽፎርድን የመውሰድ እድል አግኝቶ ነበር፣ ነገር ግን ሳይጠቀምበት ቀርቷል። ራሽፎርድ በባርሴሎና
ስኬታማ የውሰት ጊዜ አሳልፏል ማለት ይቻላል። እውነት ለመናገር ክለቡ በውሉ ላይ የነበረውን የመግዛት መብት ላለመጠቀም መወሰኑን ተከትሎ ወደ ዩናይትድ ይመለሳል። በሱ ፈንታ አሰልጣኝ ሃንስ ፍሊክ አንቶኒ ጎርደንን ከኒካስል በ69 ሚሊዮን ፓውንድ ማስፈረማቸው የሚታወስ ነው። ይህ ውሳኔ ማርከስ ራሽፎርድን አጣብቂኝ ውስጥ መክተቱ እንደዚሁ አይዘነጋም። ዩናይትድ የ2026/27 የእንግሊዝ ፕሪሚየር ሊግ የውድድር ዘመኑ ነሐሴ 22 ይጀምራል። ታዲያ በዚህ ቡድን ውስጥ ማርከስ ራሽፎርድ ይካተታል ወይንስ አይካተትም የሚለው ጉዳይ አሁንም እያነጋገረ ነው የሚገኘውና ቤንጃሚን ሼሽኮና ባርሴሎና በድጋሚ ያገናኘው መረጃ ግን በጣም በርካቶችን እያስገረመ ይገኛል። ከዛ በተጨማሪ ዩናይትድ ከብሬንትፎርዱ አጥቂ ኢጎር ቲያጎ ጋር ስሙ በስፋት የተነሳ ነው የሚገኘው። ዛሬ በጣም በርካታ መገናኛ ብዙሃን ይህንን ዘገባ እያነሱት ነው የሚገኙት። ዩናይትድ ይህንን ብራዚላዊ በቅርበት እየተከታተለ የሚገኝ ሲሆን አርሰናልን በነገራችን ላይ ተጫዋቹን ለማስፈረም ወደ ፉክክሩ ተቀላቅሏል የሚል መረጃ ወጥቷል። ዩናይትድ ያው የአማካይ ክፍል ቀዳሚው ቦታ ነው፣ ነገር ግን አዲስ 9 ቁጥር ማስፈረሙም አስፈላጊ ነው። የራስሙስ ሆይሉንድ በ38 ሚሊዮን ፓውንድ ወደ ናፖሊ በቋሚነት መዛወር፣ ከዛ ውጭ ጆሹዋ ዚርክዚም ክለቡን ለመልቀቅ ዝግጁ መሆኑ፣ እንደዚሁ የቤንጃሚን ሼሽኮ በክለቡ ውስጥ ጠንካራ ተፎካካሪ ያስፈልጓል መባሉ እና እነዚህ ጉዳዮች የተለየ የአጥቂ ስልት ያለው ተጫዋች እንዲመጣ ወደ ዩናይትድ ግፊት እያደረገ ነው የሚገኘው። የቲያጎ ብቃት በነገራችን ላይ ባለፈው የውድድር ዓመት በሊጉ ምንም አያጠራጥርም። ተጫዋቹ ባለፈው የውድድር ዓመት በ38 ጨዋታ 22 ጎሎችን በማስቆጠር በፕሪሚየር ሊጉ በጣም አስደናቂ ጊዜን ያሳለፈው። ይህ ብቃቱ ደግሞ ወደ ብራዚል ብሔራዊ ቡድንም እንዲጠራ አድርጎታል በዓለም ዋንጫው። ዩናይትድ ታዲያ የቲያጎን ሁኔታ በቅርበት እየተከታተለ ሲሆን ለ24 ዓመቱ አጥቂ ይፋዊ ጥያቄ ለማቅረብም እያሰቡ መሆናቸው እንደዚሁ ተገልጿል። ብሬንትፎርድ ለተጫዋቹ በነገራችን ላይ የ80 ሚሊዮን ዩሮ ዋጋ ነው የለጠፈበት። ይህ ገንዘብ በጣም ከፍተኛ ክፍያ ነው ለዚህ ተጫዋች። ብሬንትፎርድ ያው ከዚህ ቀደምም ለተጫዋቾቻቸው በጣም ጠንካራ ዋጋ እንደሚለጥፉ ይታወቃል። ነብሪያ ሚቤሞን ማስታወስ ይቻላል። እና አሁን ላይ ለዩናይትድ የሚኖረው ትልቁ ውሳኔ ቲያጎን እንደ ረጅም ጊዜ መፍትሄ ማየት ወይንስ እንደ ጥሩ አድርጎ ማስፈረም ወይንስ ለአንድ የውድድር ዘመን ብቻ ይህንን ተጫዋች ማምጣት የሚለው እየተነሳ ነው የሚገኘው። ያው ቤንጃሚን ሼሽኮ ቅድም እንዳነሳው ትልቅ አቅም ያለው ተጫዋች ነው። ነገር ግን ዩናይትድ በአንድ አጥቂ ላይ ብቻ ተመስርቶ ወደ ቀጣይ ውድድር ዘመን መግባት የለበትም እየተባለ ነው የሚገኘው። የቲያጎ የጎል ማግባት ብቃት እንደዚሁ ደግሞ የእንግሊዝን እግር ኳስ መቋቋም የሚችል በመሆኑ ክፍት ቦታዎችን በጥሩ ሁኔታ የሚያጠቃና ዩናይትድ ሲያጣ የነበረውን የፍጹም ቅጣት ምት ሳጥን በቦክስ ውስጥ የመገኘት ወይንም ይሄ ፔናልቲ ቦክስ ፕሬዘንስ የሚሉትን የሚሰጥ አይነት ያጥቂ ባህሪ ያለው ተጫዋች ነውና ከዛ ጋር ተያይዞ ነው ዩናይትድ ማምጣት አለበት እየተባለ የሚገኘው። ግን አርሰናልም ወደዚህ ዝውውር እጁ ማስገባቱ ነገሩን አጡዞታል ወይንም ዝውውሩን ከባድ ያደርጓል እየተባለ ነው የሚገኘው። አርሰናል እንደ ጋብሪኤል ሄሱስ ያሉ ተጫዋቾችን በመሸጥ ይህንን ተጫዋች ለማስፈረም እየተንቀሳቀሰ ነው። ግን ዩናይትድ ፈጣንና ግልጽ ውሳኔ ማድረግ ይጠበቅበታል። እዚህ ተጫዋች ላይ የዝውውር ገበያው በሄድና በገፋ ቁጥር ዋጋው ሊነርና ሌሎች ተጫራቾችም ሊመጡ ስለሚችል እንደዚህ አይነት ተጫዋቾችን ቶሎ መወሰን አለበት። ከዚህ ቀደም ከቪክተር ኦሲሜን ከማቴታ ጋር በተደጋጋሚ ዩናይትድ ስሙ ሲነሳ ነበር። አሁን ደግሞ ይህ ተጫዋች ተጨምሯል እና ምናልባት ማስፈረም ከፈለጉና አሰልጣኝ ማይክል ካሪክም ወደ ቡድኑ መምጣት አለበት ካለ በደንብ ቶሎ መወሰን ያለበት ይመስለኛል እዚህ ዝውውር ላይ። ከዛ ውጭ ግን ያው የዩናይትድ ከዚህ ቀደም የዝውውር ልምድም አንደኛው የሚነሳ ጉዳይ ነው። ዩናይትድ ከዚህ ቀደም ተስፋ ያላቸውን ተጫዋቾች አስፈርመው ብቃታቸውን እስኪያሳዩ ረጅም ጊዜ ሲጠብቅ ነበር። አሁን ግን በማይክል ካሪክ ስር ቡድኑ ይበልጥ ብቁ የሆኑ ወይንም ሊጉን የተላመዱ ተጫዋቾችን ይፈልጋል። ቲያጎ ጉልበት፣ ቀጥተኛነትና የጎል የማስቆጠር ብቃቱ ለዚህ አስተማማኝ ነው። ትልቁ ስጋት ግን ያው የዝውውር ዋጋው ነው። ቀድሜ ያነሳሁት 80 ሚሊዮን ዩሮ ከፍተኛ ገንዘብ በመሆኑ ያው ቲያጎ በዚህ የውድድር ዓመት ብቻ ነው የተመለከትነው። ባለፉት የውድድር ዓመታት እንደዚህ ጎልቶ አልወጣም ነበርና በዚህ የውድድር ዓመት ብቻ 22 ጎል የተጫዋች ስላስቆጠረ በዚህ ብቃት ላይ ብቻ ተመስርቶ ይህንን ያህል ገንዘብ ማውጣት አለበት ወይ? ነገሩን በጥንቃቄ ዩናይትድ መመልከት አለበት የሚለው አስተያየቶችም የተሰጡ ነው የሚገኙት እና ዩናይትድ ከፈለገው ቶሎ በቆራጥነት ተጫዋቹን ማምጣት አለበት፣ ካልሆነ ግን በፍጥነት ወደ ሌላ አማራጭ መመልከት አለበት እንጂ እዚህ ተጫዋች ላይ ጊዜ ማጥፋት ያለበት አይመስለኝም። ሌላው ከማቲያስ ፈርናንዴዝ ጋር አዲስ መረጃ ተሰምቷል። ማንቸስተር ዩናይትድ ከተጫዋቹ ወኪሎች ጋር ባደረገው ንግግር በግል ጥቅማ ጥቅሞች ዙሪያ ሙሉ ስምምነት ላይ መድረሱ ተሰምቷል። በአሁኑ ወቅት ክለቡ ዝውውሩን ለማጠናቀቅ በ65 ሚሊዮን ፓውንድ በተጨማሪም ቦነስ ለማቅረብ ያቀደ ቢሆንም ዌስትሃም ግን ከተጠቀሰው ሂሳብ ተጨማሪ 15 ሚሊዮን ፓውንድ ይፈልጋል፣ ማለትም እስከ 80 ሚሊዮን ፓውንድ ተብሏል። ዩናይትድ ግን አሁን እስከ 65 ሚሊዮን ፓውንድ ለመክፈል ዝግጁ ነው የሚሉ መረጃዎች ዛሬ ከማቲያስ ፈርናንዴዝ ጋር በተያይዞ በጣም ታማኝ የሚባሉ መገናኛ ብዙሃን ዘግበዋል። ዩናይትድ ያው ሳንድሮ ቶናሊና ኦሬሊያን ሹዋሚኒን አሁንም የዝውውሩ አካል አድርጎ ይመለከታል። ቀዳሚው ፈራሚ ግን ማቲያስ ፈርናንዴዝ ሆኖ ወደ ኦልድ ትራፎርድ እንዲመጣ ይፈልጋሉ ነው የተባለው። በነገራችን ላይ ይህንን ተጫዋች በተመለከተ መረጃዎችን ስትመለከቱ ወይንም ስታትና ቁጥሮችን ስትመለከቱ ባለፈው የውድድር ዓመት በፕሪሚየር ሊጉ ኳስን ወደፊት በመግፋት ፕሮግሬሲቭ ኬሪ በማድረግ ከዴክላን ራይስ ጋር በመሆን በሊጉ በጣም ምርጡ ተጫዋች ነው በነገራችን ላይ በዚህ ጉዳይ ላይ። ከዛ ውጭ በውድድር ዓመቱ በፕሪሚየር ሊጉ ብዙ ርቀት የሸፈነም አማካይ ነው ተጫዋቹ።
9ኛ ደረጃ ላይ ተቀምጧል። በጣም ብዙ ርቀቶችን ከሸፈኑ የሊጉ አማካዮች መካከል ከሱ ፊት እንደ በርናርዶ ሲልቫ፣ ኤሊዮት አንደርሰን ያሉ ተጫዋቾች አሉ፣ ግን እሱም 9ኛ ደረጃ ላይ ተቀምጧል። በነገራችን ላይ በአውሮፓ ባሉ ትልልቅ ሊጎች ስታወዳደሩት እድሜያቸው ከ21 ዓመት በታች ከሆኑ አማካዮች ጋር ስታነጻጽሩት በጣም በበርካታ ዘርፎች ብዙ ተጫዋቾችን ይቀድማል። ለምሳሌ ኳስን መልሶ ማግኘት ላይ፣ የመከላከል ፍልሚያዎችን ማሸነፍ ላይ፣ የተጋጣሚን ኳስ ማቋረጥ ላይ ያሉ ቁጥሮችን ከዚህ ተጫዋች ጋር ስታነሱ በጣም ብዙ ነገሮችን ማንሳት ይቻላል ከማቲያስ ፈርናንዴዝ ጋር በተያዘና ይህ ተጫዋች ቢመጣ በጣም በብዙ መንገድ ለዩናይትድ በነገራችን ላይ የሚጠቅም ተጫዋች ነው እና ብዙዎችም ከፖል ፖግባ ጋር በአንዳንድ ጉዳዮች ላይ ያነጻጽሩታል ማቲያስ ፈርናንዴዝን። ነገር ግን ያው የዌስትሃም ጉዳይ ነው አሁን ላይ እክል የሆነው። ዛሬ የተሰማው ጥሩ መረጃ ግን ከወኪሎቹም ጋር ከተጫዋቹ ጋር በግል ጥቅማ ጥቅሞች ላይ ዩናይትድ ሙሉ ስምምነት ላይ ደርሷል እና አሁን የሚቀረው 65 ሚሊዮን ፓውንድ ዌስትሃም ይቀበላል ወይንስ አይቀበለውም የሚለው ጉዳይ ብቻ እንደሆነ እየተሰማ ነው የሚገኘው። ይህ ዝውውር በይፋ ከተጠናቀቀ ከብሩኖ ፈርናንዴዝ ጋር በመሆን የማንቸስተር ዩናይትድን የአማካይ ክፍል በእጅጉ እንደሚያጠናክረው ይጠበቃል። ያው ሁለቱም ፖርቹጋላዊያን ናቸው። ተጫዋቹ ደግሞ የብሩኖ ፈርናንዴዝ አድናቂ መሆኑ ይታወቃልና ከዚህ ጋር ተያይዞ ነው በጣም ትልቅ ትኩረት ለዚህ ተጫዋች የተሰጠው። ከዛ ውጭ በመጨረሻም ፖል ፖግባ ስለ ማንቸስተር ዩናይትድ የሰጠውን አስተያየት እናንሳ። ማንቸስተር ዩናይትድ በቅርቡ በማይክል ካሪክ ስር የፕሪሚየር ሊግ ዋንጫ ያነሳል ብሏል። ፖል ፖግባ ነው ይህንን ያለው። የቀድሞው የማንቸስተር ዩናይትድና የዩቬንቱስ ኮከብ ፖል ፖግባ ዩናይትድ በቅርቡ የእንግሊዝ ፕሪሚየር ሊግ ዋንጫን እንደሚያነሳ ተናግሯል። ይህ የፖግባ ሀሳብ ከሰሞኑ አበይት መነጋገሪያ ጉዳይ ሆኖም ቆይቷል። ባለፈው የውድድር ዓመት ጥር ወር ላይ ከሩበን አሞሪም ስንብት በኋላ ዩናይትድን የተረከበው አሰልጣኝ ማይክል ካሪክ ክለቡን ከነበረበት ውጤት አልባ መንገድ አውጥቶ በሊጉ 3ኛ ደረጃን ይዞ እንዲያጠናቅቅና ወደ አውሮፓ መድረክ ውድድሮች እንዲመለስ አድርጎታል ያለው ፖግባ ሀሳቡን ከዚህ ውጤታማነት ጋር ማያያዙንም አንስቷል። ያው እንደሚታወቀው ከአበረታች ቅመሞች ተጠቃሚነት እግድ በኋላ ወደ ሜዳ ተመልሶ ለሞናኮ የተጫወተ ይገኛል። ፖግባ ከካሪ ጋር መጫወቱንና በእርሱ ስር መሰልጠኑን የሚናገረው ፖግባ ታዲያ ካሪክ ወደ አሰልጣኝነቱ ከመጣ በኋላ ቡድኑ ትልቅ ለውጥ ማሳየቱንና ለቀጣይ የውድድር ዓመት ትልቅ ፍንጭ የሚሰጥ እንደሆነ ገልጿል። በእኔ እምነት በጣም በቅርብ ጊዜ ማንቸስተር ዩናይትድ የፕሪሚየር ሊጉን ዋንጫ እንደሚያነሳ ይሰማኛል ሲል አንስቷል። የጊዜ ገደቡንም 3 ዓመት አድርጎታል። ይህ ውጤታማ መንገድ የሚቀጥል ከሆነ ማንቸስተር ዩናይትድ ለ13 ዓመታት ወደ ራቀበት የፕሪሚየር ሊግ ሻምፒዮንነት ለመመለስ ከ3 ዓመታት የበለጠ ጊዜ አያስፈልገውም የሚለው የፈረንሳይ የቀድሞው የክለቡ ኮከብ ፖል ፖግባ ሀሳብ ነው። ፖል ፖግባ በ6 ዓመታት የማንቸስተር ዩናይትድ ቆይታው እንደሚታወሰው አንድ የዩሮፓ ሊግና አንድ የእንግሊዝ ሊግ ዋንጫን ወይንም ሊግ ካፕ ዋንጫን ማንሳቱ እንደዚሁ የሚታወስ ነው። ከዛ ውጭ ጋሪ ኔቪል ስለ ፌሊክስ ኔሚቻ ያነሳውን ሀሳብ እናንሳና እናጠናቅ። በዩናይትድ የዝውውር እቅድ ውስጥ ያው እየተጠራ የሚገኘው የዶርትሙንዱና የጀርመን ብሔራዊ ቡድን አማካይ ፌሊክስ ኔሚቻን ድንቅ ሲል አሞካሽቶታል ጋሪ ኔቪል። በአሁኑ ወቅት በዓለም ዋንጫው ላይ ለጀርመን ብሔራዊ ቡድን በጣም አስደናቂ ብቃቱን እያሳየ የሚገኘው ኔሚቻ በዩናይትድና ያው በሌሎች በርካታ ታላላቅ ክለቦች እንደሚፈለግ ቅድም አንስቼላችሁ ነበር። ያው ምንም እንኳን የዩናይትድ ዋና ኢላማ አሁን ላይ ማቲያስ ፈርናንዴዝ ቢሆንም ጋሪ ኔቪል ግን ኔሚቻ ለዩናይትድ ፍጹም ተመራጭ አማራጭ መሆኑን ያምናል። ኔቪል ስለ 25 ዓመቱ አማካይ ለኤቲቪ በሰጠው አስተያየት ጀርመን ኮትዲቫርን 2-1 ባሸነፈችበት ጨዋታ ያሳየውን ብቃት በማንሳት እንዲህ ብሎታል። በየጨዋታው በዚያ ምሽት እንዳደረገው ድንቅ ብቃቱን እያሳየ ከቀጠለ የዝውውር ዋጋው ይበልጥ እየናረ መሄዱ አይቀሬ ነው። በዚህ ጨዋታ ላይ ፍጹም ድንቅ ነበር። ለአንድ አማካይ ተጫዋች የሚያስፈልጉ ነገሮች ሁሉ ያካተተ ነው ይህ ተጫዋች ሲል አድንቆት የቀድሞው የአርሰናል ተጫዋች ያን ራይትን በነገራችን ላይ የኔቪልን ሀሳብ በመጋራት ለተጫዋቹ ተመሳሳይ አድናቆትን ሰጥቷል። ጨዋታውን ስትመለከቱት የተቃራኒ ቡድን መስመሮች ሰብሮ ይገባል፣ ወደ ሳጥን ውስጥ በፍጥነት ይደርሳል። ከጀርባው ደግሞ ቦታውን የሚሸፍንለት እንደ ኪሚሽ ያለ ተጫዋች አለውና ኔሚቻ 8 ቁጥር ወይንም 10 ቁጥር መስመር ላይ መጫወት ይችላል። ጎል ማግባት እንደሚችልም አሳይቶናል። ታላላቅ ክለቦች ለምን እሱን ለማስፈረም እንደፈለጉ አሁን ግልጽ ነው። እሱ ሁሉ ነገር የተሟላለት ተጫዋች ነው ሲል ያራይት ገልጿል። ስለዚህ በዚህ ተጫዋች ላይ በጣም በርካቶች አድናቆታቸውን እየሰጡ ነው የሚገኙትና ማንቸስተር ዩናይትድ እዚህ ተጫዋች ላይ አንድ ውሳኔ መወሰን እንዳለበት እየተሰማ ይገኛል። ትላንትና በሰራነው ፕሮግራም ላይ በርካታ ቤተሰቦቻችን ሀሳብ አስተያየቶቻቸውን በኮሜንት አድርሰውናል። ሀሳቦቻቸውን ካደረሱን መካከል የተወሰኑትን እናንሳ። አብዱል ሰመድ ፈሩ እንኳን ደህና መጣ ካለ በኋላ የዝውውር መስኮቱ ከመከፈቱ በፊት በዝውውሩ ላይ የነቃ ተሳትፎ እንደሚያደርጉ ሲጠበቁ ከነበሩት ኃያላን ክለቦች መካከል ማንቸስተር ዩናይትድ በቀዳሚነት ሲነሳ የነበረ ክለብ ስለመሆኑ የሚያጠያይቅ አይደለም። ነገር ግን የዝውውር መስኮቱ ከተከፈተ በኋላ እየሆነ ያለው ፍጹም ተቃራኒ ነው። ታዲያ አሁን ረጅም ጊዜ እያለ የቦርድ አመራሮቹ በአግባቡ መጠቀም የማይችሉ ከሆነ መጨረሻ ላይ የጥድፊያና ያልተጠኑ ዝውውሮችን ፈጽመው ጉድ እንዳያደርጉን ሰግቻለሁ። ለማንኛውም መልካሙ ይቅጠመን ሲል አስተያየቱን ሰጥቷል። በትክክል ነው ሀሳቡን የገለጸ አብዱል ሰመድ።
ምስክር ገረመው ማዝራዊ ሁለገብ ተከላካይ ተጫዋች ሲሆን ሆኖም ተጫዋቹ በተደጋጋሚ ጊዜ ስለሚጎዳ ሌላ ሁለገብ ተጫዋች መፈረም አለበት ብዬ አስባለሁ ብሏል። እናመሰግናለን። ሌላኛው መኮንን በላይም በሰጠው አስተያየት የማንቸስተር ዩናይትድ ጉዳይ እያስገረመኝ ነው። በጣም ተጓተተ። ልጅ ይሮጣል እንጂ አባቱን አይቀርብም ሆነ እኮ። ኧረ ፈጠን አድርጉት የሚል አስተያየት ተጫዋቾች በፍጥነት እንዲፈርሙ የሚያሳይ አይነት አስተያየት ሰጥቶናል። እንዳሊያ ከደብረ ዘይት ኢኒዮሶች በተጫዋቾች የዝውውር ሂደት ላይ እንደኔ እይታ በጣም ተመችቶኛል። ብዙ የዩናይትድ ደጋፊና የክለቡ ሌጀንዶች በተጫዋቾች ዝውውር ላይ ዘግይቷል፣ ልክ አይደለም እያሉ ብዙ እያወሩ ነው። ነገር ግን እንደኔ እይታ ተረጋግተው የማያዳግም ዩናይትድን ብሎ የሚመጣ ተጫዋቾችን እንደባለፈው ዓመት ማስፈረም አለባቸው ባይነኝ። መረጋጋት አለባቸውና መቸኮል አይገባቸውም ነው የሚለው ሲል አስቴቱን አንስቷል። ከያዟቸው ብዙ አማራጮች አንጻር በሚል ነው። ያው ጥሩ የሚባል አስቴት ነው እንዳለ የሚሰጠን። አድባሩ ንጋቱ ለሰጠን አስቴት እናመሰግናለን። በለጠ ግዛቸው ማዝራዊ ለግራ መስመር ተከላካይ በወጣ አቋም ይጫወታል ብዬ አላስብም። ይልቁን ደረጃውን የጠበቀ የግራ ተከላካይ ማስፈረም ቢችልና ማቲያስ ፈርናንዴዝ እና ሰመርቪል ከዌስታ ማስፈረም ቢችል እና ኡጋርቴ ዚርኪዚ ከክለቡ የሚወጡ ከሆነ ደግሞ ተጨማሪ አጥቂና ሶስተኛ አማካይ ማስፈረም ቢችል ጥሩ ነው። በለጠ ግዛቸው ከጎንደር ብሎናል። ሌላኛው ሙባረክ በዚህ ሰዓት ዩናይትድ ወስነው የሚፈልጋቸውን ተጫዋቾች ለይቶ ገበያ ይወጣ አልመስል አለኝ። ምክንያቱም አብዛኞቹ ይፈልጋቸዋል የተባሉ ተጫዋቾች በሙሉ ከአንዳቸውም ጋር ምንም አይነት ስምምነት የለም። ስለዚህ የዩናይትድ ደጋፊዎች ብዙ ባንጠብቅ እላለው የሚል አስተያየት ሙባረክ ሰጥቶናል። ይነበብተርፈው ፕሪሚየር ሊጉ ካለቀ በኋላ ኤደርሰንን ካስፈረሙ በኋላ በዚህ አካሄዳቸው የጎደሉ ቦታዎችን በቶሎ ተጫዋቾችን አስፈርመው ይተካሉ ብዬ ነበር። አሁን ግን አካሄዳቸው ምንም አላማረኝም። ለክለባችን መጫወት የሚፈልጉ ተጫዋቾችን በጊዜ ኢኒዮሶች ማስፈረም አለባቸው። ከአዲስ አበባ ወርቆ ሰፈር አስቴቱን አድርሶናል። ተክሊሽ ከወልቂጤ ለሰጠን አስቴት እናመሰግናለን። ኪዱ እንደዚሁ ዝውውራችን እንደመጀመሪያ ይሆናል ብዬ ነበር፣ ግን ተስፋ አስቆራጭ ነው፣ ቀጣይ ዓመት ለፉክክር ይከብዳል የሚል አስቴት ሰጥቶናል። ያው ጊዜ አለ። አሁንም በርካታ ተጫዋቾች ስማቸው እየተነሳ ነው የሚገኘውና በጣም ጥሩ ተጫዋቾችን ያስፈርማሉ ብለን እንጠብቃለን በቀጣይ። ከዛ ውጭ ያሬድ ሞገስ ከመሆኔም ለሰጠን አስቴት እጅግ አድርጌ አመሰግናለሁ። ባቢሻ ካሳ ማንቼ ለግዢ ቆራጥ ውሳኔ ላይ ያለመድረሱ ዋጋ እንዲያስከፍለው በግሌ ስጋት አለኝ። ራሽን የግራ አጥቂ አድርጎ የማል ተከላካይና አማካይ ተጫዋቾችን ማምጣት አለበት ብሏል። ሁላችሁም ስለተሳተፋችሁና ሀሳብ አስተያየቶቻችሁን በኮሜንት ስለሰጣችሁን እናመሰግናለን። ዛሬም ባነሳናቸው መረጃዎች ላይ ሀሳብ አስተያየቶቻችሁን እንጠብቃለን። በኮሜንት አድርሱን። ሁላችሁም በመላው ዓለም ያላችሁ ዩናይትዳውያን ቤተሰቦቻችን በያላችሁበት ሰናይ መልካም ጊዜ እንዲሆንላችሁ እንመኛለን። ሰናይ ጊዜ